ዱባይ ላይ እንደዚህ አስደንጋጭ ተፍቲሽ አይቻል አቅም እኔ ወላሂ እውነቴን ነው። 2 ወር እባካችሁ እህቶቼ ተሰተሩ። በ1000 ብር በ800 ብር በ500 ብር ለምን አይሆንም? አንገታችሁ ደፍታችሁ መዳም ቤት ሂዱ። ወላሂ መዳም ቤት ሂዱ ካገኛችሁ ማለት ነው። ከተያዛችሁ ቀደረላህ ሱብሃነሁ ወተዓላ። አሁን ላይ አስደንጋጭነቱ የቱ ጋር ነው? የሀበሻ አለ የሚባልበት ቦታ ሁላ እየገቡ እየፈተሹ ነው። እየተሰበረ ነው። የጃዛ ቤት ፓርቲሽኖች ምናምን በቃ ሀበሻ ይገኝበታል የተባለ ሞል ሁላ እየተፈተሸ ነው ያለው ማለት ነው። እራሳችሁን ጠብቁ። ቤት ደግሞ መቼ እንደሚፈተሽ ታውቃላችሁ? አሁን 4 ሰዓት ሌሊት እስቲ ሰው የት ሄዳል? ሀበሻ ይገኝበታል የተባለ ቦታ ሁላ 4 ሰዓት ሌሊት ነው እየተሰበረ ያለው። አለኤን ላይ ያላችሁ ሁላችሁም ተበታተኑ። አሁን ላይ መዳም ቤት ጥገኝነት ራሱ ግቡ ካገኛችሁ፣ ጥገኝነቱን እድሉን ካገኛችሁ። ከዛ ባሻገር ደግሞ ያው ከተያዛችሁም ቀደረላህ ሱብሃነሁ ወተዓላ ማሻአላህ አላህ ነው እንግዲህ ርስቃችን የሚጨርሰው። ምንም ተፍቲሽ ቢኖርም ምንም ቢሆን ግን ራስ መጠበቅ ሰበብ ማድረግ በጣም ግዴታችን ነው ማለት ነው። በአሁኑ ሰዓት በተለይ ኪሳችሁ ባዶ የሆናችሁ እህቶች በጣም በርካታቶች ወላሂ ኪሳቸው ባዶ ነው። የሚገርማችሁ ነገር ቢኖር ማለት ነው በቃ 10 ዓመት 5 ዓመት ሙሉ ለቤተሰብ ሲገብሩት ወንድሞቻቸውን ላይጠቅሟቸው ሲገብሯቸው ነው የኖሩት። ሲገብሯቸው ማለት ነው። ነገ ብትሄጂ እነሱ አያነሱሽም ማሬ። አሁን ላይ ኮንትራት ቤት ያላችሁ ደግሞ መመክራችሁ ብራችሁን ሴፍ አድርጉ። ነገ ኮንትራት ቤት ምን እንደሚከሰት ምን እንደሚገጥማችሁ አታውቁም። ልጠፉ ትችላላችሁ። ሙያ ተማሩ። ሙያው ምንድነው? ምግብ ተማሩ፣ ጥንካሬ ተማሩ። ትምህርት፣ ቋንቋ፣ ጥንካሬ መማር የሚቻለው ኮንትራት ቤት እያላችሁ ነው። ኮንትራት ቤት ማለት እኔ እናት ቤት ብዬ ነው ማስበው። ብዙ ስቃይ፣ ብዙ መታፈን፣ ብዙ ይሄ ነፃነት ማውጣት ምናምን ሊኖር ይችላል አለ። ይሄ ግልጽ ነገር ነው። ግን እናት ቤት ነው ያልኳችሁ። ብደፉም ብታበላሹም ተሰድባችሁም ቢሆን ተመታችሁም ቢሆን ያስተምሯቸዋል። ያን ነገር ነው ኮንትራት ቤት በጣም የምወደው። ኮንትራት ቤት በጣም ከተሰቃየሽ ጠፍተሽ ብትወጪ ኢቃማ ባይኖርሽ ትሰሪያለሽ። ግን አሁን ላይ እየከበደ ነው ተፍቲሹ። እንግዲህ አዲስ ዓመት ሲመጣ ዱባይ ላይ ሁል ጊዜም ተፍቲሽ አለ። በጣም ጠንካራ ተፍቲሽ ማለት ነው። ስፔሻሊ ደግሞ ሴቶች ናቸው የሚፈትሹ። ሴቶች ደግሞ በጣም ጨካኝ ናቸው ሲፈትሹ ማለት ነው። ለምን? ብር ነው የሚከፈላቸው። ብር ይከፈላቸዋል። ጫፍ እስከ ጫፍ ድረስ አበሻ መሆንሽን ካወቁ አይፋቱሽም። በቃ ስትወጡ በተቻላችሁ አቅም ተሰትራችሁ ምናምን ደግሞ ባትወጡ እኔ በጣም ደስ ይለኛል። ባትወጡ እላለሁ፣ ወላሂ ባትወጡ እላለሁ። እና እህቶቼ በዚህ አጋጣሚ ምንድን ነው ልመክራችሁ ፈልገው ዩቱብ ቻናል ብትከፍቱ በጣም ደስ ይለኛል። ሶሻል ሚዲያ መውጣታችሁ ካልቀረ ሶሻል ሚዲያ ተጠቃሚ ብትሆኑ ዩቱብ ብትከፍቱ አረብ ሀገር እያላችሁ በነፃ ዋይፋይ በመዳን ዋይፋይ ሞኒታይዝ አድርጋችሁ ፕሮሰሱን ጨርሳችሁ እንዲከፈለችሁ አድርጋችሁ አገር ብትገቡ በ1000 ሰብስክራይብ ትከፈላላችሁ። ልንገራችሁ ብዬ ነው። የምሬን ነው። ስሩ። የሚከብድ ነገር አይደለም። እኔ አሁን ዩቱበር ስለሆንኩኝ እናንተ ዩቱብ እንዳትሰሩ ዝም ማለት አልፈልግም። የምሬን ነው። አሁን እኮ ትንሽ ኢሮ ሰርተሽ ብዙ ብር ነው የምትከፈል። ለምሳሌ በቀን 10 ኢሮ ብትሰሪ 10 ኢሮ በአሁኑ ሰዓት 155 ብር ነበረ ከትላንት ወደ ማለት ነው። በ155 ብር አስቡ ውስጥ 155 ብር በ10 ኢሮ ማለት ነው። በቀላሉ የኢትዮጵያ በቀን እስከ 2000 ብር ትሰራላችሁ። በቀን ነው የምላችሁ። ደግሞ የበለጠ አሪፍ ነገር ደግሞ አስተማሪ ነገር የሚያስቅ ነገር ፕራንክ ሰው እንዲህ የሚፈልገው ነገር የምትሰሩ ከሆነ ደግሞ አሪፍ በወር እስከ 300-400 ትሰራላችሁ። አረብ ሀገር ሆነን ራሱ እየሰራን ነው። የምሬን ነው፣ እየሰራን ነው። በወር 30,000 ብር ከዛም በላይ እናገኛለን። ስሩ። እናንተ ብትሰሩ የራሳችሁ አይዲያ ይዛችሁ ነው የምትመጡት። አላህ የሚረዝቃችሁ ነው የምትረዘቁት። እኛ ምን በላው አይደለም የምትበሉት። ክፈቱ፣ ዩቲዩብ ክፈቱ፣ ስሩ። ምንዛሬም በዚህ አጋጣሚ አሁን ጨምረዋል። አሪፍ ነው። ምንዛሬ ስትልኩ አደራ የምላችሁ ነገር በአንድ ሰው ብቻ አትላኩ። በጣም ነው የምትበሉት። ያ ደንበኛዬ ነው ብላችሁ የምታምኑት ሰው ቼክ አያደርግሽም። የራሱን ጥቅምና ጥቅም ብቻ ነው የሚያባርረው። ማሪ እየጠየቃችሁ ላኩ። አሁን 3-4 ሐዋላዎችን እየጠይቁ ስንት ነው በተሻለሽ ትልኪያለሽ። እዚህ 43 እዚህ 42 እዚህ 41 ምናምን ነው በአሁኑ ሰዓት ማለት ነው። በተሻለሽ በታማኝ ሰው በተሻለሽ ላኪ። መጀመሪያ ብርሽን እንዲልኩልሽ አድርጊ፣ ከዛ መጥተው እንዲወስዱ። ለምን አሁኑ ሰዓት ደግሞ እንደዛም ስትፈልጉ ይሄ ምንድን ነው የተለያየ ሰው ጠይቃችሁ ስትልኩም ሌባም ሊያጋጥማችሁ ይችላል። ያ ነገርም ጥንቃቄ። ከዚህ በፊት የሚያውቀው ሰው አለ ወይ ስትልኩ?
ስትልኩ ከዚህ በፊት የላከበት ሰው አለ ወይ ቼክ አድርጉ። መንጃ ታርጋውን ቼክ አድርጉ። ታርጋውን ብር የሚልክላችሁ በተቻላችሁ አቅም ደግሞ ብር ስትልኩ ቀድማችሁ ላኩልኝ ስትሏቸው ካላኩላችሁ ምን ታደርጋላችሁ መሰላችሁ? በአካውንታቸው ላኩ። በአካውንታቸው በአረቦች ላኩ። አረቦቹ በእነሱ አካውንት ቢጠፉ እንኳን እያዛሉ የትም አባታቸው አይገቡም ማለት ነው። ስለዚህ ይህንን ነው መክራቸው አደራ። ይህ ቻናል ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ለብዙ እህቶች እንዲደርስ። በጣም በርካታ እህቶች አሁን ላይ ልጅ አልይዝም፣ ምግብ አልሰራም፣ ጽዳት እንደዛ የሚባልበት ሰዓት አይደለም ሰዓቱ። ኢትዮጵያ ኑሮ እያነረ ነው። እዚህ ጋር እናንተ ምግብና ጽዳት አልሰራም፣ ልጅ አልይዝም እያላችሁ ጊዜያችሁ ላይ እየተጫወታችሁ ነው፣ ጊዜያችሁ እያባከናችሁ ነው እላችኋለሁኝ። መጠንከር መቻል አለባችሁ። ሰው ሀገር እያታለለ ነው እንደ ውሃ የሚወስዷችሁ። እድሜያችሁን ውስድ ነው የሚያደርግባችሁ። እያታለለ ማለት ነው። እያታለለ እድሜያችሁን ነው የሚያደርግባችሁ። ስለዚህ ምንድነው መጠንቀቅ መቻል አለባችሁ። ጥንቃቄ ማድረግ ለሁሉም ነገር። ስራችሁን ስራ ቦታ ወላይ እኔ ቢርበኝ ቢጠመኝ ስራ ቦታ ይሻለኛል ኢጃዛ ቤት ከምቀመጥ። እኔ የራሴ ነው የምነግራችሁ ማለት ነው። ኢጃዛ ቤት ተደላድዬ ከምቀመጥ ስራ ቦታ ቢርበኝ ቢጠመኝ 24 ሰዓት ብሰራ ደስ ይለኛል። የምሬ ነው። ምክንያቱም እኔ ጭንቀት አልችልም። በቃ ስራ በጣም ይፈልጋል። ውስጤ ስራ በጣም ይፈልጋል። ኢጃዛ ቤት እኔ አይመችም ለኔ። ግን አንዳንድ ሰው ይመቸዋል። ቢስሚላ ማሻአላ የበሬ ነው እኮ ብላችሁ። እኔ ግን አይስማማኝም። ሲጀመር እልቅ ነው የምለው። ብበላም ብጠጣም እልቅ ነው የምለው። ወላሂ እውነቴን ነው የምላችሁ። ስለዚህ ምንድነው መሰላችሁ ያላችሁ አማራጭ በተቻላችሁ አቅማችሁ እንትን መላክ ምግብ ሆነ ጽዳት ሆነ ጂኒጃን ከሆነ አትምረጡ። በተለይ አሁን አትምረጡ። የሚመረጥበት ሰዓት አይደለም። ይሄ የሚመረጥበት ሰዓት ድሮ ቀረማሪ ድሮ ከኮንትራት ቤት አሁን ላይ መጥፋት ያስባችሁ ነው። እንዳትጠፉ አደራ፣ እንዳትጠፉ። አሁን ላይ ተጥንቃቄ ያደርጉ። ሙያ ተማሩ፣ ሰልጥኑ። እዛ ምን እንደሚያስፈልግ አረብ ሀገር ምን እንደሆነ ብርሽን ሴፍ አድርጊ። እዚህ ለፍተሽ ደክመሽ ላብሽን ጠብ አድርገሽ ኢትዮጵያ ስትልኪ ሙሉ ለሙሉ ብር አትላኩ። ምንም አይጠቅማቸውም ለነሱ ሀቢብቲ። ያለ ርህራሄ ያለ ምንም ርህራሄ ነው የሚፈነጩበት ብሩ። ማፊ ፋይዳ። የምሬን ነው። እነሱ መረዳት ሲም ራስሽን መረዳት ሲም ነገ ደግሞ በባዶ እጅሽ ኢትዮጵያ ተሽቀንጥረሽ ስትሄጂ ምን ሰጠሽ ምን አደረግሽ ነው የምትባይ። እውነታቸው ነው። ገባችሁ? በእናንተ ብር ምክንያት ብዙዎቹ ስራ ይፈታሉ። ስለዚህ ያላችሁ አማራጭ ምንድነው? ስራ እንዳትፈቱ እንትን ማለት አለባችሁ። ስራችሁን በአግባቡ መስራት፣ ሰዎቹን ማክበር፣ አንገታችሁን ደፍታችሁ መስራት። ለምን ጊዜው ግዴታ ነው። ያስገድዳችኋል። ግዴታችሁ ነው። እና ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እንትን ማድረግ እንዳትረሱ። አካፍሉ። ይሄን ቪዲዮ አጋሩ። በጣም ጠቃሚ እንትን ነው።